አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም አምነን ጥር 17 ቀን የሚነበብ መጽሐፈ ስንክሳር ነው። በዚህች ዕለት ለላውንዲዮኖስ ለሮሜው ንጉሥ ልጅ የሆነው የከበሩና የተመሰገነ መክሲሚያኖስ እና ዲማቴዎስ መታሰቢያቸው ሆነ። ይህም ንጉሥ ሃይማኖቱ የቀና እግዚአብሔርን የሚፈራ በእውነት የቀና ፍርድን የሚፈርድ ነበር። ስለዚህም እኒህ ሁለት ቅዱሳን እግዚአብሔር ሰጠው። እነርሱም ከታናሽነታቸው ጀምሮ በንጽህና እንደ እግዚአብሔር መላእክት ሆኑ። ትሕትናን፣ ፈሪሃ እግዚአብሔርን በማስተማር አሳደጋቸው። የሚጾሙና የሚጸልዩ በቀን በሌሊት በብሉይና በሐዲስ መጻሕፍቶችን የሚያነቡ ሆኑ። ከዚህ በኋላ ይህ ዓለም ይተዉት ዘንድ የመላእክት ልብስ ይለብሱ ዘንድ እርሷም የከበረች የምንኩስና ልብስ ናት። ከዚህም ሐሳብ መጣባቸው። ሃይማኖታቸውንም የቀና 318 አባቶች ወደ ተሰበሰቡባት ወደ ኒቅያ ሄዱ። ይጸልዩም ዘንድ እንዲያሰናብታቸው ለአባታቸው ምክንያት አቀረቡ። ይህንንም ከእርሳቸው በሰማ ጊዜ እጅግ ደስ አለው። ከብዙ አገልጋዮችና ከብዙ ሰራዊት ጋር አሰናበታቸው። ከኒቅያም ሀገርም በደረሱ ጊዜ ከከበረ ቦታ በረከትን ተቀበሉ። ሰራዊቱንም ወደ ንጉሥ አባታቸው ጌታችን ንጉሥ ሆይ እኛ ከዚህ ጥቂት ቀን መቆየት እንሻለን ከሚል ጽሑፍ ጋር ጽፈው ላኩ። ከዚህም በኋላ ለአንድ ጻድቅ መነኮስ ሀሳባቸውን ገለጡ። እንዲህም አሉ፣ ከአንተ ዘንድ የምንኩስና ልብስ እንድንለብስ እንሻለን። እርሱም እኔ ከንጉሥ አባታችሁ የተነሳ እፈራለሁ። ነገር ግን ወደ ሶርያ ሂዱ፣ ስሙ አጋቢዮስ የሚባል ከዚያም ሃይማኖቱ የቀና ካህን ደግ መነኮስ አለ አላቸው። ይህንንም ሲላቸው ምክሩን ተቀብለው ወደ ሶርያ ተጉዘው ወደ ቅዱስ አባ አጋቢዮስ ደርሰው ሐሳባቸውን ገለጡለት። እርሱም ተቀብሎ የምንኩስና ልብስን አለበሳቸው። እስከሚያርፍበት ቀን ከእርሱ ዘንድ ኖሩ። ከእረፍቱም አስቀድሞ ያየውን ራእይ ነገራቸው። ታላቁ አባ መቃርስ ወደ እርሱ እንደመጣና ልጆችህ መክሲሞስና ዲማቴዎስ ለእኔ ልጆቼ ይሁኑኝ ዘንድ ወደ እኔ ወደ አስቄጠስ ገዳም እንዲመጡ ከመሞቴ በፊት እዘዛቸው አለው። ዳግመኛም እንዲህ አላቸው፣ ልጆቼ እኔ ይህንን ሰው አባ መቃርስን በሥጋ አየው ዘንድ እመኝ ነበረ። እነሆ በመንፈስ አየሁት። እናንተም ከሞትኩ በኋላ ወደ እርሱ ሂዱ። ከእረፍትም በኋላ አልሄዱም። ከዚያም በሶርያ ሀገር ኖሩ እንጂ። እግዚአብሔርም ሀብተ ፈውስ ሰጣቸው። በሽተኞችን የሚፈውሱ ሆኑ። ወሬያቸውም በሀገር ሁሉ ተሰማ። በባህርና በየብስ የሚነግዱ ነጋዴያንም የመርከብ መዛነቢያዎችንም መስራትን ተምረው ከድካም ዋጋቸውን በየጥቂቱ የሚመገቡና የተረፈውን ለድሆችና ለችግረኞች የሚሰጡ ሆኑ። እግዚአብሔርም በእጆቻቸው ከሚሰራቸው ድንቅ ታምራቶች የተነሳ የቅዱሳን መክሲሞስና ዲማቴዎስን ስም መናፍስት ርኩሳን በሚሰሙ ጊዜ ከሰዎች ወጥተው ይሸሻሉ። ሰዎችም ያን ጊዜ በጌታ ኃይል ይድናሉ፣ ጤነኛችም ይሆናሉ። እጅግ ታላቅ የሆነ በጎዳናው አጠገብ የሚኖር ከይሲ ነበር። ብዙዎች ሰዎችንም አጥፍቷል። የሀገር ሰዎችንም ወደ ከበሩ መክሲሚያኖስ እና ዲማቴዎስ መጥተው ከዚህ ከይሲ አድኗቸው ዘንድ ለመኗቸው። አባ መክሲሞስም ክርታስን አንስቶ እንዲህ ብሎ ጻፈ። የብፁዕ መቃርስ አምላክ በሆነው በመንፈስ ቅዱስና በለበሰው በአባታችን በአጋቢዮስ አምላክ በሕያው እግዚአብሔር አምላካዊ ቃል በጌታ ኢየሱስ ክርስቶስ ስም ይህ ደብዳቤ ከዋሻ ደጅ ሲደርስ አንተ ወጥተ ሙት፣ የሰማይ ወፎች ይብሉ። አንድ ሰውም ያችን ደብዳቤ ተቀብሎ ሄደ። ከዚያም የዘንዶ ዋሻ ደጃፍ አኖረው። በዚያ ጊዜ ዘንዶ ወጥቶ ሞተ። የሰማይ ወፎቹም በሉት። ሕዝቦቹም ሁሉ እጅግ አደነቁ፣ እግዚአብሔርም አመሰገኑት። የክብር ባለቤት ጌታችንን በእነዚህ ቅዱሳን በመክሲሞስና በዲማቴዎስ እጆች ብዙ ድንቅ ታምራትን አደረገ።
በአንዲት ዕለት ከአባታችን መኳንንቶች አንዱ ወደ ባህር ዳርቻ ደረሰ። ከመርከቦቹም በአንዱ መርከብ መዛንቢያ ላይ መክሲሞስ እና ዲማቴዎስ የሚል ጽሑፍ ባየ ጊዜ የመርከቡን ሹም ጠየቀው። እርሱም እንዲህ አለው፣ በጸሎታቸው ከስጥመት እግዚአብሔርን ያዳነኝ ዘንድ የእነዚህን ሁለት ወንድማማቾችን የከበሩ መነኮሳት ስማቸውን በመርከቤ ላይ ጻፍኩ። መኮንኑም መልካቸው ምን ይመስላል አለው። እሱም የመልካቸውን ምልክት ነገረው። የንጉሱ ልጆች እንደሆኑ አውቆ ያ ነጋዴ ወደ ንጉሥ አባታቸው አደረሰው። ንጉሱም ጠየቀው። ነጋዴውም የመልካቸውን አምሳል አስረዳው። ንጉሱም ልጆቹ እንደሆኑ በተረዳ ጊዜ እናታቸውንና እህታቸውን ከብዙ ሰራዊት ጋር ወደ እነሱ ላከ። ደርሰውም ባዩአቸው ጊዜ ጮኸው አለቀሱ። እናታቸውም ወደ ንጉሥ አባታቸው ከእርሷ ጋር ይመጡ ዘንድ ለመነቻቸው። እነርሱም ራሳችን ስለት አድርገን ለእግዚአብሔር ሰጥተናልና ቃል ኪዳናችንን ማፍረስ አይቻለንም። ነገር ግን ሂጅና ለአንቺም ለአባታችንም በመከራ ሁሉ እግዚአብሔር ያድናችሁ ዘንድ እንጸልይላችኋለን። በዚህም አነጋገር አረጋጓት። በመለያቷም ፈጽማ እያዘነች ተመለሰች። ወደ ንጉሥም በደረሰች ጊዜ ከእነርሱ የሆነውን ነገረችው። ንጉሡም ለሚስቱና ለባለሟሎቹ እንዲህ አለ፣ በእግዚአብሔር ኢየሱስ ክርስቶስ ዘንድ የሕይወት ድልብ የሆኑ ዘንድ አንተዋቸውም፣ ጸሎታቸውንም ይጠቅመናል። በዓለም ውስጥ ያሉ ክቡር ሁሉ እንደ ሕልም ኃላፊ ጠፊ ነውና እነርሱ ግን የማያልፈውን መንግስት አተረፉ። በዚህ ወራት የሮሜ ሀገር ሊቀ ጳጳስ አረፈ። ስለሚሾሙትም ሊቀ ጳጳሳት ይማከሩ ዘንድ ኤጲስቆጶሳቱ ጳጳሳቱም ተሰበሰቡ። የከበረ መክሲማኖስም አሰቡትና ሁሉም ለዚህ ሹመት እሱ በእውነት ይገባል ተባባሉ። በሽተኞችን ይፈውስ ዘንድ ብዙዎች የሆኑ ድንቆችን ታምራቶች ያደርግ ዘንድ እግዚአብሔር ታላቅ ጸጋ ሰጥቶታል። በዕድሜውም ወጣት ቢሆንም ክርስቶስ በውስጡ ስላደረ በእውቀትና በበጎ ስራው በቤተ ክርስቲያን ሕግና ስርዓት ሁሉ ፍጹም ነው። ይህንንም በሰሙ ጊዜ አባትና እናቱን ደስ አላቸው። መኳንንቶቹን ላኩ። የከበሩ መክሲማኖስና ዲማቴዎስን ወደ ሮሜ ይሰዳቸው ዘንድ ወደ ሶርያው አገር ገዢ ደብዳቤ አብረው ላኩ። እነዚህ ቅዱሳንም ሰምተው እጅግ አዘኑ። አባታቸው አባ አጋቢዮስም ያዘዛቸውን አሰቡ። በዚህ ጊዜ ተነሱ፣ ልብሳቸውንም ለውጠው ወደ ኤርትራ ባህር ዳርቻ ተጓዙ። ወደ የትም እንደሚጓዙ አያውቁም። ውሃውን በሚጠሙ ጊዜ እግዚአብሔር መራራውን ውሃ ለውጦ ጣፋጭ አድርጎላቸው ይጠጣሉ። ከዚህም በኋላ ከእሱ ዘንድ ረድኤት ኃይል ላከላቸው። ከሶርያ አገርም ተሸክማ ወደ አስቄጠስ ገዳም አደረሰቻቸው። ወደ አባ መቃርስም ገብተው በእርሱ ዘንድ መኖርን እንደሚሹ ነገሩት። እነርሱም በጸጋ የለመለሙ እንደሆኑ ባዩ ጊዜ በገዳም መኖርን የማይችሉ መሰለው። በገዳም ያለውን ችግር ነገራቸው። በዚህ መኖር አትችሉም አላቸው። እነርሱም አባታችን ሆይ ተወን፣ ከዚህ መኖር ካልቻልን እንሄዳለን ብለው መለሱለት። ከዚህ በኋላ ሰሌን መስራትን አስተማራቸው። ሰሌንም የሚቆርጡበትን ወንዝ አሳያቸው። ማደሪያቸውንም እስከሚሰሩ ድረስ ረዳቸው። የእጅ ስራቸውንም የሚሸጥና ምግባቸውን የሚያመጣላቸው አንድ ሕዝባዊ ሰው አምጥቶ አገናኛቸው። እንዲሁም ሆነው ከቶ ከሰው ሳይገናኙ 3 ዓመት ኖሩ። ነገር ግን በጭልታና በዝምታ ወደ ቤተ ክርስቲያን የሚገቡና ስጋውን ደሙ ተቀብለው ወደ ማደሪያቸው የሚመለሱ ሆኑ። 3 ዓመት ያህል ወደ እርሱ ስለ አልመጡና ስለ አልጎበኙት አባታቸው አባ መቃርስ ከስራቸው የተነሳ አደነቀ። ስራቸውንም ይገልጥለት ዘንድ ወደ ጌታችን ለመነና ተነስቶ ወደ እርሳቸው ሄደ። እነርሱም በመምጣቱ ደስ ተሰኙበት። በዚያችም ሌሊት ከእርሳቸው ጋር አደረ።
ለጸሎትም በተነሳ ጊዜ የእሳት ሐብል ካፋቸው ሲወጣና ወደ ሰማይ ሲደርስ ሰይጣናትም እንደ ዝንቦች ሲከቡት የእግዚአብሔር መልአክ በእሳት ሰይፍ ዝንቦቹን ሲያባርራቸው የከበሩ መክሲማኖስና ዲማቴዎስን አያቸው። በነጋ ጊዜ አስኬማን ለብሳችሁ ጸልዩልኝ ብሏቸው ሊሄድ ተነሳ። እነሱም ሰገዱለትና አባታችን ሆይ አንተ በእኛ ላይ ትጸልይ ዘንድ ትባርከንም ዘንድ የሚገባ ነው አሉት። ተጋድሏቸውንም በፈጸሙ ጊዜ እግዚአብሔር ከዚህ ዓለም ድካም ሊያሳርፋቸው ወደደ። መክሲማኖስና በጽኑ ሕመም ታመመ፣ ስጋውም እንደ እሳት ጋለ። ወደ እርሱም ይመጣ ዘንድ ወደ አባ መቃርስ ላከ። አባ መቃርስም በመጣ ጊዜ በድዌ ሲሰቃይ አገኘው። መክሲሞስም ጸልይልኝ ባርከኝ አለው። እርሱም በላዩ አማትቦ ይህ ድዌ ካንተ ይራቅና አይዞህ አለው። መክሲሞስም አባቴ ሆይ በዚች ድዌ ከዚህ ዓለም እንደምወጣ እኔ አውቃለሁ፣ ረድኤት አገኝ ዘንድ አንተ ጸልይልኝ አለው። ይህንንም በተናገረ ጊዜ መሪር ለቅሶን አለቀሰ። በዚያችም ጊዜ አባ መቃርስ የቅዱሳንን አንድነት፣ ነቢያትን፣ ሐዋርያትን፣ መጥምቁ ዮሐንስን፣ ንጉሥ ቆስጠንጢኖስን አያቸው። እነርሱም ነፍሱን በክብር እስከወጣች ድረስ በአባ መክሲሞስ ዙሪያ ነበሩ። አባ መቃርስም አልቅሶ መክሲሞስ ሆይ የተመሰገንክ የከበርክ ነህ አለው። ዲማቴዎስም በወንድሙ ላይ መራራ ለቅሶን በማልቀስ አባ መቃርስን የሚለምነው ሆነ። ነፍሴን ይወስዳትና ወደ ወንድሜ ያደርሳት ዘንድ ስለ እኔ ወደ እግዚአብሔር ጸልይ አለው። አባ መክሲሞስም ከተቀበረ በኋላ በሦስተኛው ቀን አባ ዲሞቴዎስ ታመመ። ስለ እርሱ ለአባ መቃርስ ነገሩት። አባ መቃርስም ወደ እርሱ ሊሄድ ተነሳ። በጉዞ ላይ ሳለ አስቀድሞ ወደ አባ መክሲሞስ ያመጡትን የቅዱሳን አንድነት አየ። የአባ ዲማቴዎስም ነፍስ ተቀብለው በክብር ወደ ሰማይ አሳረጓት። አባ መቃርስም ወደ በዓታቸው ሲደርስ ዲማቴዎስን አርፎ አገኘው። ወስዶም ከወንድሙ ከመክሲሞስ ጋር በአንድ መቃብር በክብር ቀበረው። የመክሲሞስም እረፍት ከዚህ ወር በ14 ነው። ዳግመኛ የዲማቴዎስ እረፍት ጥር 17 በዚች ቀን ነው። የከበረ አባ መቃርስም ያ ቦታ በስማቸው እንዲጠራ አዘዘ። እንዲሁም ደብረ በርሞስ ተብሎ እስከ ዛሬ የሚጠራ ሆነ። ለዘላለሙ መታሰቢያቸው ሆነ። ለእግዚአብሔር ምስጋና ይሁን። እኛንም በከበሩ መክሲሚያኖስ ዲማቴዎስ ጸሎት ይማረን። በረከታቸው ከኔ ከኃጢአተኛው ከገብረ ሥላሴ በጸሎት አግዘኝ ካሉ እህቶችና ወንድሞቼ ጋር ይኑር ለዘላለሙ አሚን። የተመሰገነ አብ ልዑል ነው። የተመሰገነ ወልድ ክቡር ነው። የተመሰገነ መንፈስ ቅዱስ ታላቅ ነው።